ቀርጾ ደግሞ ሌላ አሁንም እግዚአብሔር በእጁ ጽፎ እንደሰጠው መጽሐፍ ቅዱስ ይናገራል። እና እግዚአብሔር ጸሐፊ ነው እና ሕጌን በልቦናቸው እጽፋለሁ ይላል አይደል? ያኔ በድንጋይ ጽላት ነበር የጻፈው። አሁን ደግሞ በልባችን ነው የተጻፈው። ማን ነው ጸሐፊው? እግዚአብሔር ነው የጻፈው። እና ስለ እግዚአብሔር እጅ ጽሑፍ መጽሐፍ ቅዱስ ይናገራል። ብልጣሶር በኮራ ጊዜ በጣም ትዕቢቱ በገነፈለ ጊዜ በእግዚአብሔር በመቅደስ ውስጥ ብቻ በሚገለገሉባቸው የወርቅ ዕቃዎች ይጠጣበት፣ ይሰክር፣ ያፌዝ ነበርና አንድ እጅ ጣት ወታ ግድግዳ ላይ ጻፈች ይላል አይደል መጽሐፍ ቅዱስ። ጽሑፉ ማኔ ቴቄል ፋሪስ የሚል ነው እና መንግስትህ ተመዘነች፣ ቀለህ ተገኘህ እና ለፋርስና ለሜዶና ለፋርስ ተሰጠች የሚል ነው እና ኤርሚያስ ላይ ደግሞ አንተን ሕያውን ምንጭ እግዚአብሔርን ትተዋልና ስማቸው በአፈር ላይ ወይ በምድር ላይ ይጻፋል ይላል እና ክፉዎች ይላል መጽሐፍ ቅዱስ እንደ ትቢያ ናቸው፣ ንፋስ በመጣ ጊዜ ጠርጎ ይወስዳቸዋል ይላልና ስማችን በሕይወት መዝገብ እንደተጻፈ የእግዚአብሔር ቃል ይናገራል አለ ራእይ ላይ በይዞ የእያንዳንዳችን ስም በእነዚህ ጥበብን በተሞሉ በእግዚአብሔር ጣቶች ተጽፈዋል እና እግዚአብሔር ይጽፋል። ሲጽፍ ሕጉን ነው የምጽፈው እና ጎንበስ ብሎ መሬት ላይ ጻፈ ይለናል ዮሐንስ። ይህንን ጽሑፍ ችላ ብለን እንዳናልፈው 2 ጊዜ ነው የጻፈው። መጽሐፉ በጣም ትኩረት ለሚያሻው ጉዳይ ደግሞ ይጽፋል። የተደገመበት ነገር ወገኖቼ በጣም የኮር ሀሳብ ነው ማለት ነው። የጭብጥ ሀሳብ ስላለው ደጋግሞ ሲጻፍ በጣም ትኩረት ስጡ እና ደጋግመውን በጠየቁት ጊዜ ይላል ስቲል ኢየሱስ ሳይለንት ኩል ሆኖ ነው። በጣም ይጮሃሉ፣ በጣም ኩል ሆኗል እና ከእናንተ ኃጢአት የሌለበት የመጀመሪያውን ድንጋይ ያሳረፍባት ወይ ይውገራት አለና ጎንበስ ብሎ አሁንም መጽሐፍ ጀመረ። እዚህ ጋር ኢየሱስ ክርስቶስ ዝም ብሎ በአፉ እንደመጣ አይደለም እየተናገረ ያለው፣ ሕጉን ነው እያሳሰባቸው ያለው። ሕጉን በሙሴ ሕግ ማንም ሰው እንደዚህ አይነት ኃጢአት ሲሰራ የተገኘ በ2 እና በ3 ምስክር ይወገር። ግን ሲወገር ምስክሮቹ የመጀመሪያ ይውገሩና ቀጥሎ ህዝቡ ይውገር እና በዚህም ሁኔታ ኃጢአትን ከመካከልህ ታርቃለህ የሚል ቃል አለና እንትኖቹ ናቸው የመጀመሪያ ድንጋይ የሚያሳርፉት መስካሪዎቹ መጀመሪያ የደረሱበት እና ለዚህ ምስክር ከሆናችሁ የመጀመሪያ እናንተ ጀምሩ አለ እና አሁንም ጎንበስ ብሎ መጽሐፍ ጀመረ ይላል እና በዚህ ጊዜ ግን በጣም የሚገርም ትዕይንት ነው የሆነው። ማለት ጽሑፉ ያመጣው ለውጥ በጣም ከባድ ለውጥ ነው ያመጣው። እንደዚህ ሲገነፍሉ የነበሩ ሰዎች፣ ሲጮሁ የነበሩ ሰዎች፣ አይናቸው የቀላ በጣም ቅስ ላይ የነበሩ ሰዎች ሁለተኛው ጊዜ ጎንበስ ብሎ ጽፎ ቀና እስኪል ድረስ አንድ ሰው የለም። አንድ ጽሑፉ ኢየሱስ ክርስቶስ የጻፈው ጽሑፍ ምናልባት የእግዚአብሔር ቃል መስታወት ነው አይደለም እንዴ? ሰው እኮ ማንነቱን የሚያየው በእግዚአብሔር ቃል ነው። ትክክለኛ የእግዚአብሔር ቃል ልብን ይነካል እና የሰውን ማንነት ያሳያል እና አይ ቲንክ ሕጉን ነው የጻፈው አስታወሳቸው እና በጽሑፉ ላይ በእግዚአብሔር ቃል ውስጥ ራሳቸውን ሲያዩ ሕሊናቸው ወቀሳቸው እና ማንነታቸው ፍንትው ብሎ ታያቸውና ከትልቅ እስከ ትንሽ ከሽማግሌ እስከ ሕፃን ድንጋዩን እየጣሉ
ውልቅ 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 እያሉ አንድ አንድ እያሉ ሁሉም የለም ወጥተው ሄደዋል፣ አልቀዋል። እና ኢየሱስ ክርስቶስ ቀና ብሎ ሲያይ ያ ሁሉ ድንፈታ አልነበረም። እና በጣም የሚገርመኝ ሴትዮዋ ለምንድን ነው የቆመችው? ስቲል እነዛማ ሄዱ አይደለም እንዴ? እሷ ግን ቆማ ስቲል ቆማ ኢየሱስ የሚላትን ትጠብቃለች። እና አንቺ ሴት የት አሉ የከሰሱሽ ሰዎች ብሎ ጠየቃት። ጌታ ሆይ አንድም እንኳን የለም አለች። አይ ቲንክ በሚገርም መደናቀጥ ውስጥ ፍርሃት የቀላቀለ መገረም የቀላቀለ ስሜት ውስጥ ነው ያለችው። አንድም የለም አለች። እና የዛን ጊዜ እኔም አልፈርድብሽም፣ በሰላም ወደ ቤትሽ ሂጂ፣ ግን ኃጢአትን ደግመሽ አትስሪ አላት። እቺ ሴትዮ እኮ ተይዛለች እኮ። እውነት ነው የሚሉት ክሳቸው እኮ እውነት ነው፣ ክሳቸው እውነት ነው። ግን ኢየሱስ ክርስቶስ እውቅና አልሰጠም፣ ለምትሰራው ኃጢአት እውቅና አልሰጠም። አድኜሻለሁ፣ ዛሬ እኔ ባልኖር ኖሮ መሞቻሽ ቀን ነበረ፣ በእኔ ድነሻል፣ ግን በቃ ኃጢአትን ደግመሽ አትስሪ፣ ባዳንኩሽ በዚህ ጽድቅ ውስጥ ኑሪ፣ ተመላለሽ ብሎ ሸኛት። እና ወገኖቼ የአዲስ ኪዳን ቤኔፊት ጥቅማችን እዚህ ላይ በጣም ፍንትው ብሎ ይታያል። እውነት ነው፣ ሞት ይገባት ነበረ፣ ግን እኔ እሞትላታለሁ፣ ኢትስ ፋይን፣ እሷ ትሂድ፣ እኔ እሞታለሁ ብሎ ነው ያዳናት። እና እዛ ስፍራ ሕግ የተኮነነበት ጸጋ ደግሞ የተገለጠበት ቦታ ነው ወገኖች። ሰይጣን መጽሐፍ ቅዱስ ሰይጣን ሐሰተኛ እና የሐሰትም አባት እንደሆነ ይናገራል አይደል? ሰይጣን ግን ለመጀመሪያ ጊዜ እውነት የተናገረበት ቀን ነበር አይደል? እኔን የከሰሰኝ ቀን፣ አንተን የከሰሰህ ቀን በኃጢአታችን ሞት ይገባዋል፣ ሞት ይገባዋል ብሎ ያለ ቀን ትክክል እኮ ነው የተናገረው። እውነት ነው። ሞት ይገባኛል፣ ሞት ይገባኛል። ትክክል እኮ ነው። እና ኢየሱስ ክርስቶስ ልክ ነህ፣ ግን እኔ ጠበቃ ሆናለሁ ብሎ በመሃል እኮ ነው የገባው። እና የዛችን ሴትዮ ኩነኔ ወሰደባት። ወገኖቼ የድንጋይ ወገራ በጣም አሰቃቂ ሞት ነው። በአንድ ጊዜ አይደለም የምትሞተው፣ ቀስ እያለች ነው የምትሞተው። የመጀመሪያው ድንጋይ ከመጀመሪያው እስከ መጨረሻው ድንጋይ እስትንፋሷን እስከምታጣ ድረስ ያለው ፔን በጣም ከባድ ነበር። እና ያንን ፔን እኔ ወስድላታለሁ፣ ጠበቃ ይሆንላታለሁ ብሎ ነው በመካከል የገባው። ኢየሱስ ጌታ ነው። እና ምንም ማድረግ አይቻልም። እነዛ ከሳሾች ምንም ማድረግ ምንም ማምጣት አይችሉም። ምክንያቱም ኢየሱስ አለ። በቃ ኢየሱስ አለ እንዴ! በቃ ኢየሱስ አለ። ሂሳቡን ያወራረደው ኢየሱስ አለ። በሴትዮዋ ፈንታ የገባው ኢየሱስ አለ። ሃሌሉያ ወገኖቼ። ሰይጣን ምንም ያህል ቢደነፋ፣ ምንም ያህል ክስ ቢኖር፣ በቀይ ጽሑፍ ቢጽፍ፣ ሞት ይገባቸዋል ብሎ ቢል ዶንት ወሪ፣ ኢየሱስ አለ በመካከል። በአዲስ ኪዳን መወለዳችን ወገኖች ጥቅሙ ይሄ ነው። እግዚአብሔር የወደዳቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ማን ይኮንናቸዋል? አሜን አሜን። እግዚአብሔር የተመሰገነ ይሁን ወገኖቼ። እኔ ሰሞኑንም በጣም ድንፋታውን በጣም እያየሁ ነበርና በቃ በስደተኞች ላይ የሚጮሁት አጫጫዋ የያዙት ውሳኔ በጣም በቃ የቆረጠ፣ በራሳቸው በጣም ይተማመናሉ። በቃ እናደርጋለን ይላሉ። እና
እግዚአብሔርን በምንም በቃ ማስገባት አይፈልጉም። ፈጣሪ እንዳለ አያስቡም። በራሳቸው የወሰኑ ሰዎች ናቸው። ቀነ ገደብ ይዘዋል። ባይዘዌ ጁን 30 ላይ የምስጋና ጊዜ ነው የሚሆነው። ተዘጋጁ። በየቤቱ ጌታን እናመሰግናለን። ታሪክ ይደገማል። ኢየሱስ ጌታ ነው። ጠላቶች በአይሁድ ላይ በሚሰለጥኑበት ቀን ነው አይደለም እንዴ? አይሁዶች ደግሞ በጠላቶቻቸው ላይ እንዲሰለጥኑ ታሪክ ተገለበጠ። ነገሩ ተገለበጠ። አሜን። ኢየሱስ ጌታ ነው። ነገሩ ተገልብጧል። አሜን። እና እኛ ጥሩ ሰዎች ስለሆንን አይደለም፣ በክርስቶስ ስላለ ነው። አሜን። እግዚአብሔር ስላለ ነው። እና በጣም በሚገርም ሁኔታ በጣም ብዙ እዚህ ሀገር ያሉ ስደተኞች እየተናወጡ ነው። ኢትዮጵያውያን ግን እስቲል አልተናወጡም። ይገርም። በእግዚአብሔር መታመናችን ወገኖች፣ ምንም ደካማ ነገራችንን ቢነግሩን፣ ምንም ድካም ቢኖርብን፣ እግዚአብሔር ያለን ህዝቦች ነን። አሜን። በሀገር ደረጃ እኔ ኢትዮጵያ ነበርኩ። ኢትዮጵያ እያለሁ በጣም ስለ ደቡብ አፍሪካ ይጮህ ነበረ። በየአብያተ ክርስቲያናት ይጸለይ ነበረ። ጾም ጸሎት ታውጆ በጣም ሳውዝ አፍሪካን በጣም ይወዳሉ ኢትዮጵያውያን። ለእኛ በጣም ነው የሚሳሱት በእውነት። እዚህ መጥቼ ነው የረሳሁት። እዛ በጣም ይጮሃል እና ለእኛ እየተጸለየ ነው ወገኖች። አሜን። እግዚአብሔር አለ ከእኛ ጋር። ያ ሁሉ ድንፋታ ታውቃላችሁ፣ የተጣደ ነገር ገንፍሎ ሊወጣ ስል ቀዝቃዛ ውሃ ችልስ ያደርጋሉ እህቶቻችን። እና የትንጧ ጠብታ ቀዝቃዛ ውሃ ያንን ሁሉ አረፋ እንዲገንፍሎ ሊወጣ ያለውን ወደ ታች ጎትቶ ይመልሰዋል። ሃሌሉያ! እግዚአብሔር ጣልቃ ገብቶ ነው ወገኖቼ እነዚህን ድንፋታዎች ሁሉ ወደ ታች ዳውን ያደረገው። አሜን። አዲስ ኪዳን ውስጥ ነው ያለነው ወገኖች፣ እንዳትረሱ። ክርስቶስ ዋጋ የከፈለልን ሰዎች ነን። እንዲሁ በነፃ የተወደድን ሰዎች ነን። የተመረጡት ብዙ ነበሩ እኮ ወገኖች። የተመረጡት ለምርጫ የሚሆኑ ትከሻ ያላቸው፣ እውቀት ያላቸው፣ ዓለም ቹዝ የምትመርጣቸው የተመረጡ እኮ ብዙ ናቸው እኮ። ግን የተወደዱት ጥቂቶች ናቸው። በዛ ውስጥ ነው ያለ ነው። ኢየሱስ ጌታ ነው። እና ያችን ሴት የዳነችበት ሁኔታ በጣም ይገርማል በእውነት። እና ወደኛ ስናመጣው መጽሐፍ ቅዱስ ታሪክ አይደለም፣ ለእኛ ነው የተጻፈው። እሷ በዳነችበት ሁኔታ ነው እኔ ዳንኩት። እሷ በነበረችበት ሁኔታ ነበር ከአንተ። እሷ በዳነችበት ሁኔታ ነበርሽ አንቺ። እንዴት ዳንሽ? የት አለ ያ ሁሉ የገነፈለ ህዝብ? ድንጋይ እንትን ሚል ሞትሽን የተመኙ የት አሉ? የሉም። እና ትልቅ ደግሞ ውለታ የዋሉላት ማለት ነው። ያቺ ሴት ምናልባት ዘመኗን ሁሉ ኢየሱስ ፊት አትቆምም ነበረ፣ አትመጣም ነበረ። እነዚያ ሰዎች እየከሰሱ አመጧትና ለካ ህይወት በሚሰጥ ፊት ነው ያቆሟት። ወገኖች፣ የአዲስ ኪዳን አገልግሎት የህይወት አገልግሎት ነው፣ የመግደል አይደለም። እና ራሳችንን እንድናይ እፈልጋለሁ በዚህ ቃል ማለት ነው። በጣም ብዙ ሰዎች ድንጋይ ይዘው ይዞራሉ። በዚህም ዘመን ድንጋይ አላቸው፣ ድንጋይ ይወግራሉ። የቃላት ድንጋይ በቃ በሚዲያ ላይ ሳይ ይፈርዳሉ፣ ፈራጆች ናቸው። እና ልክ እንደ ጻፎችና ፈሪሳውያን ሊፈርዱባት እኮ ነው ያመጡት። እና ኢየሱስ ክርስቶስ እኮ ነው መስታወትን አሳይቶ ራሳቸውን ሲያዩን እኮ ነው ህሊናቸው የወቀሳቸው እንጂ ፈራጆች ናቸው ወገኖች። ድንጋይ ጣሉ። አንድ ጊዜ ቆም ብለው ራሳቸውን ማየት ቢችሉ ኖሮ ያንን ሁሉ ድርጊት አያደርጉም ነበረ። እኔ ማን ነኝ? ምንድን ነኝ? በምን ሁኔታ ነው ያለሁት ብለን ራሳችንን ብናይ ወገኖቼ በጣም ከብዙ ነገር እንቆጠባለን።
ከኃጢአት እንቆጠባለን። እግዚአብሔር ከሚነቅፍብን ነገር እንቆጠባለን። ሕሊናችን ከሚከሰን ነገር እንቆጠባለን። አስቡ፣ ከመፍረዳችሁ በፊት ራሳችሁን ተመልከቱ። ፈራጆች አትሁኑ፣ ፈራጆች አትሁኑ። ሙሴ ፍረድ ተብሎ እኮ ስልጣን የተሰጠው ሰው እኮ በምድር ላይ ካሉ ሰዎች ሁሉ ትሁት ነበር ይላል። የሚገርም ነው። ሙሴ አይፈርድም። ሙሴ አይፈርድም። አንድ ጊዜ ትዝ ይላችኋል፣ በሰንበት እንጨት ለቀምክ ተብሎ የተወገረው ሰውዬ የሚወገሩበት እንትን ደግሞ በጣም ይገርም ነው። ምናልባት የአባት ልጁ ተርቦበት ሊሆን ይችላል እንጨት እየሰበሰበ ያለውና ያ እንደ ክፋት ተቆጥሮ ነው። ባይዘይ ኢየሱስ ክርስቶስን ሊፈትኑት ያመጡበት እንትን በጣም ከባድ ነበረ። ለምሳሌ ኢየሱስ ክርስቶስ አረ ትወገር እንዴ፣ ኃጢአት ስትይዝ ከያዛችሁማ መወገር አለባት እንጂ ብሎ ቢል ከሮማውያን ጋር ሊያጣሉት ነው። ምክንያቱም አይሁድ በሕጋቸው ሰዎችን እየገደሉ እየጨረሱ ስለነበረ ሮማውያን ሕግ አርቅቀዋል፣ ሕግ አውጥተዋል፣ ማንም ሰው እንዳይገደል የሚል ማለት ነው። እና ትገደል ብሎ ቢል ከሮማውያን ጋር ሊያጋጩት ነው። አይ አትገደል ብሎ ቢል ደግሞ የሙሴን ሕግ ጥሷል ብለው ከአይሁድ ጋር ሊያጋጩት ነው። እና ኢየሱስ ሁለቱንም በር ትቶ ሌላ በር ነው የከፈተው። በሌላ በር ራሳቸውን የሚያዩበት መስታወት ከፈተላቸው። አይ ቲንክ መሬቱን መስታወት አድርጎ አሳያቸውና ልክ ራሳቸውን ሲያዩ ሕሊናቸው ከሰሳቸው። ከትልቅ እስከ ትንሽ አንድ አንድ እያሉ ወጡ። ዛሬም ወገኖች ስንት ክሳችን ነው የተቀደደው? ስንት ሰው ነው ኢየሱስ ክርስቶስን አይቶ ማለት ነው የተወን? ስንት ከላ ነው ያለፍ ነው እሱን አይቶ። እኛ እኮ የምናውቀው ብቻ እኮ ነው የምናውቀው። ያላወቅ ነው ደግሞ እኛ ያላየ ነው ክርስቶስን አይቶ ዞር ያለው ስንት ለሞት የሚዳርገን ነገር፣ ለክስ የሚዳርገን ነገር ነበረ። ለውድቀት፣ ልባችንን ለመስበር ሊያሳዝነን የነበረ ስንት ነገር ወገኖች ኢየሱስን አይቶ ዞር ብሏል እኮ፣ ሄዷል፣ ውልቅ ብሏል። አንድ አንድ እያለ ወጥቷል፣ ጠፍቷል። ሃሌሉያ! እኛና ኢየሱስ ነን የቀረ ነው። ሃሌሉያ! እና የጌታ ስም የተባረከ ይሁን። አሁን ከሳሽ የለም፣ ወጥቷል። ጠበቃችን ኢየሱስ በቃ እኔ አለሁላት፣ እኔ አለሁለት፣ እኔ አለሁላችሁ ብሏል። ሶ አሁን ማንም የለም፣ እኛና ኢየሱስ ነን። ስሙ ይባረክ። አሜን። እና ስንት ድንጋይ ተጥሎ ስንት የገነፈለ ወርዶ እኛና ኢየሱስ ቀረን። እና የምስጋና ጊዜ አለ ከፊታችን፣ ተዘጋጁ። ሃሌሉያ! አጭር ሰዓት አለ። እስቲ እንጸልይ። ሁላችንም እንድንጸልይ ይፈልጋሉ። በዚህ ቃል ራሳችሁን አላያችሁም ወይ? ከምንም ሁኔታ እንደዳናችሁ በእውነት አያችሁ? የእግዚአብሔርን ቃል በእውነት እንዴት እንደደረሰልን እናመስግነው። እስቲ እናመስግነው። አሁን ከኢየሱስ ጋር ነው ያለነው። ቴንኪው እንበለው፣ ተመስገን እንበለው፣ አዳኝ እንበለው። ሃሌሉያ! ማይኮቻችሁን ከፍታችሁ እስቲ አመስግኑ፣ ምላሽ ስጡ። ሃሌሉያ! ለዳኝነት ተመስገን፣ አዳንከኝ፣ እኔ ጌታ አዳንከኝ። ስንት ድንጋይ ስለማዳን፣ ስለ ምሕረት፣ ስለ ቸርነት ተባረክ። ስም ይባረክ። ስንት ድንጋይ ያስጣልከኝ እግዚአብሔር ተባረክ። ራጃና ማዴጋላ ጂላ ባሻራ ማዲያ ለባሹራ አባት እግዚአብሔር አዳኝ ተመስገን፣ ኢየሱስ፣ ጌታ ኢየሱስ፣ ጋሻ ኢየሱስ፣ ወዳጅ ኢየሱስ፣ አሜን፣ ኦ አሜን፣ ኢየሱስ፣ ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ካህን ኢየሱስ
ኢየሱስ በመካከል የገባው ስምህ ይባረክ። ሃሌሉያ። ቁጣቸውን አበረድክልኝ፣ ተባረክ ጌታ ሆይ። ቁጣቸውን አበረድክልኝ፣ ተባረክ። በመካከል ገባ፣ ተባረክ። ድንጋዩን አስጣልክልኝ፣ ተባረክ። በሕይወት ኑር አልከኝ፣ ተባረክ። አልፈርድብህም አልከኝ፣ ተባረክ። ጌታ ሆይ ተባረክ። አንተ ጻድቅ ነህ። ጌታ ሆይ ስምህ ይባረክ። ጌታ ሆይ ስምህ ይባረክ። ስምህ ይባረክ። ጸጋ አዳነኝ። ጸጋ በመካከል ገባ። በሙሴ የመጣው ሕግ ሲኮንነኝ በአንተ በኩል የመጣው ጸጋ በመካከል ገባ። ጌታ በጸጋ ዳንን። ስም ይባረክ። ሃሌሉያ። አዳንከን ኢየሱስ። በቃ እኔ ሞትላቸዋለሁ፣ ተዋቸው፣ እኔን ግደሉኝ ያልክ ጌታ ራስህን አሳልፈህ ሰጠህ። ጌታ የተባረክ። ስም ይባረክ። አዎ ጌታ ሞት የከፈልክ ቀላል ነገር አይደለም። የከፈልክ ጌታ ስም ይባረክ። ሃሌሉያ። አመሰግናለሁ ጌታ፣ አመሰግናለሁ ጌታ፣ አመሰግናለሁ ጌታ፣ አመሰግናለሁ ጌታ፣ አመሰግናለሁ። እነሱን ተዋቸው፣ እኔን ያዙኛል ጌታ፣ ልቀቋቸው ይሂዱ፣ እኔን ያዙኛል ጌታ። ራስህን አሳልፈህ ሰጠህ። ስም ይባረክ ጌታ ሆይ፣ ስም ይባረክ። ኃጢአት ያላወቅኸው አንተ ኃጢአት ሆንክ፣ እኔ ጽድቅ ሆንኩ፣ አንተ ኃጢአት ሆንክ። ስም ይባረክ ጌታ። ሃሌሉያ። ጌታ ሆይ ተባረክ። ጽድቅን ያለበስከኝ ጌታ፣ አለበስከኝ ጌታ። አንተ ኃጢአተኛ ሳይሆን ኃጢአት ራሱ አጸያፊ ሆንክ፣ አጸያፊ ሆንክ። ያየ ሁሉ እንዳይወድህ ያ ድምግባት የሌለው ሰው ሆንክ። አግሊ ሰው ሆንክ። አስጠሊ ሰው ሆንክ። ኃጢአት ተደፋብህ ፊት ላይ፣ የኔ ጽዋ ተደፋብህ ፊት ላይ። ፊት ተገሸለጠ፣ መልክ ጠፋ፣ ውበት ጠፋ። የኔን እኮ ነው የወሰድከው። ስም ይባረክ። እኔ በተቃራኒ ደግሞ ሞገስ ሆንኩኝ፣ አማረብኝ፣ ጽድቅን ለበስኩ፣ ለመለምኩኝ ጌታ፣ ተባረክኩኝ። ስም ይባረክ። አንተ ስለ እርግማን ሆንክ፣ እኔ ደግሞ የተባረክ ሆንኩ። ስም ይባረክ። ሃሌሉያ፣ 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 ሃሌሉያ። ነፃ አወጣኝ ጌታ ኢየሱስ። ስለሰጠኝ ነፃነት አመሰግናለሁ ኢየሱስ። ስለሰጠኝ ጽድቅ አመሰግናለሁ ኢየሱስ። አሜን ኢየሱስ፣ አሜን ኢየሱስ፣ አሜን ኢየሱስ፣ አሜን ኢየሱስ። ሰዎች በእኛ ላይ በተነሱ ጊዜ ይላል አይደል? ጥርሳቸውን ባፏጩ ጊዜ እና ደረስክልን እና ለጥርሳቸው ንክሻ ያልሰጠኝ እግዚአብሔር ይባረክ። አሜን። ሰዎች በእኛ ላይ በተነሱ ጊዜ ነው የምለው፣ አጋንንት ወይ ሰይጣን በተነሳ አይደለም ወገኖች። ሰዎች ይነሳሉ፣ ሊያኝኩ ሊውጡ ይነሱበት ጊዜ አለ። እግዚአብሔር ከሰዎች ያድናችሁ። አሜን። ሰዎች ጥርስ አሹለው ይነሳሉ እና አዲስ ኪዳን ከዚህ ሁሉ ነው ያዳነን። እድለኞች ነን። አሜን። You guys, we are lucky. አሜን። ሃሌሉያ። ክብር ሁሉ በሰማይ በምድር ለአንተ ይሁን። አሜን። መካከል ጣልቃ ገብተህ ስላዳንከን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። አንተ አዳኛችን ነህ። አንተ ጋሻችን ነህ። አንተ ክብራችን ነህ። አንተ ማምለጫችን ነህ። አሜን። አንድ እርምጃ እኔ ብራመድ ኖሮ፣ አንድ እርምጃ ሞት ቢራመድ ኖሮ ሞች ነበርኩኝ። ነገር ግን አንተ የማምለጫ አለት ስለሆንክ በኢየሱስ ክርስቶስ ስም አመሰግንሃለሁ። እግዚአብሔር በእኔና በሞት መካከል አንድ እርምጃ ቀረች እንዳለ ጌታ ሆይ ያቺ እርምጃ ስለተገታች በዛች እርምጃ መካከል አንተ ጣልቃ ስለገባ በጌታ በኢየሱስ ስም እናመሰግንሃለን። አንተ አዳኛችን ነህ። አንተ ማምለጫችን ነህ። አንተ አለታችን ነህ። አንተ መድኃኒታችን ነህ። አንተ እረኛችን ነህ። አንተ ብርሃናችን ነህ። አንተ ከለላችን ጋሻችን ነህ። አንተ ታላቅ ወንድማችን ነህ። አንተ መኩሪያችን ነህ። አንተ መሮጫችን ነህ። ማምለጫችን ነህ። ማምለጥ አለት ስምህ ይባረክ ጌታ ሆይ እናመሰግንሃለን። በዚህ ማለዳ ደግሞ ጌታ ሆይ ሸክሙን ስላንከባለልክልን፣ እኔ ያለሁላችሁ ስላልከን፣ ዋጋችንን ስለከፈልክ ኢትስ
ፔድ ስላልክ ተከፍሏል ስላልክ ሃሌሉያ በነፃ ስለተወደድ ማንም ምንም ሊያመጣ ስለማይችል ሃሌሉያ ያ ሁሉ ድንፋታ ምንም ሊያመጣ ስለማይችል በዙሪያችን ያለው ሁሉ ጌት ጩኸት ምንም ሊያመጣ ስለማይችል ጌታ ሆይ ስምህ ይባረክ። በአንድ ቃል ስላባረርክልን ስምህ ይባረክ። በአንድ ቃል ውልቅ 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 ስላሉ ስምህ ይባረክ። ዛሬም ጌታ ሆይ ዛሬም ጌታ ሆይ ዛሬም ይወልቃሉ፣ ዛሬም ይሄዳሉ፣ ዛሬም ከንቱ ይቀራሉ፣ ፉከራቸው ከንቱ ይሆናል። ጌታ ሆይ ዛሬም እናመሰግናለን። ዛሬም ጌታ ሆይ እነዚህ ሁሉ በዙሪያችን ሲጮሁ የነበሩ ሰልፍ ሲወጡ የነበሩ ሲዶልቱ የነበሩ ሲመክሩ የነበሩት እነሱ ሁሉ ይጠፉና እኛና አንተ ወንጌልን ይዘን እንገለጣለን። እኛና ክርስቶስ ገና እንሄዳለን። ሃሌሉያ for the sake of God ለእግዚአብሔር ክብር። ይሄ ሁሉ ሲሆን ከኛ ስተት ጠፍቶ አይደለም፣ በጣም ኢኖሰንት ስለሆንን ምንም ኃጢአት ያልነካን ስለሆንን አይደለም። በቃ ከና ኃጢአታችን ተቀበልከን፣ ዋጋችንን ከፈልክልን። ስምህ ይባረክ፣ ስምህ ይባረክ። በቃ ምንም ማድረግ አይቻልም። ዓለም ምንም ሊያመጣ አይችልም። ሰይጣን ምንም ሊያመጣ አይችልም። ክርስቶስ እኮ ሃሌሉያ ሃሌሉያ። ድምፅን በድምፅ ሽሮ ኃይልን በኃይል ገርስሶ በቀይ ጽሑፍ የተጻፈ የዕዳን ጽሕፈት የደመሰሰው ክርስቶስ ነው። ስምህ ይባረክ። በመካከል ጣልቃ የገባህ አንተ ስምህ ይባረክ ጌታ ሆይ። ሴትዮዋ በዳነችበት መንገድ እኛም ድነናል። አመንዝራለች፣ አዎ እውነት ነው፣ ኃጢአት ሰርታለች፣ ግን በቃ ክርስቶስ ከፍሎላታል። ሃሌሉያ። ግን ደግሞ ደግመሽ ኃጢአትን አትስሪ ተብላለች። ለኃጢአት ላይሰንስ አልተሰጠንም። ኃጢአት ደረጃችን አይደለም። እኛና ክርስቶስ ነው የቀረነው። ክፉ ከአንተ ጋር አያድርም። ኃጢአት ከእግዚአብሔር አጠገብ አይቀርብም። ኃጢአት ወደ እግዚአብሔር የመቅረብ ህልውና የለውም። ስለዚህ እኛ ደግሞ ለእግዚአብሔር ቅርብ ስለሆንን ደግሞ ወይ ደግሞ ማደሪያው ስለሆንን ኃጢአት እኛ ቤት አያድርም። ደረጃችን አይደለም። እኛ ከክርስቶስ ጋር ነን። ሃሌሉያ። እና ጣልቃ ገብቶ ጠበቃ ሆኖ ኩነኔያችንን ወስዶ ሰይጣንን ኮንኖት ስላዳንን እግዚአብሔር የተባረከ ይሁን። ጌታ ሆይ ተባረክ ስለ ቃል እና ቀኑን ሙሉ ለአንተ አደራ አሳልፈን ሰጠን። በቃል ውስጥ እንድንወጣ እንድንገባ ቃልህን እንድናሰላስል እርዳን። ከፊት ለፊታችን የድል ቀኖች ስለሆኑ ጁን 30 ላይ የተደገሰልን ድግስ ስለፈረሰ ታሪክ ስለሚደገም ጌታ ሆይ ሊነቅለን የመጣው ተክሎን ስለመሄድ ሊነቀንቀን የመጣው ፐርማነንት አድርጎ አጽንቶን ስለመሄድ ስምህ ይባረክ። በዓለሙ ሁሉ ፊት ባሉ ማህበረሰብ ፊት እግዚአብሔር ሆይ እባክህ ፍትህ አርግልን፣ ፍትህ ይሁንልን። በጌታ በኢየሱስ ፍትህ ይሁን። አንተ የፍትህ አምላክ ነህ። ስደተኞችን ትወዳለህ። ፍትህ ይሁንልን በኢየሱስ ስም። እነዚህ ሰዎች ፐርማነንት ይሁኑ። የሥራ ፈቃድ ይሰጣቸው፣ የመኖሪያ ፈቃድ ይሰጣቸው። ከዚህ በኋላ በተመሳሳይ ሁኔታ አይሳቀቁ የሚል ጌታ ሆይ አቅም ያላቸው እንደነ አሜሪካ ያሉ እንደነ ጌታ ሆይ የአውሮፓ ህብረት በጌታ በኢየሱስ ስም ስለኛ እንዲጮሁ እንዲናገሩ ጌታ ሆይ በኢየሱስ ክርስቶስ ስም በእነሱ ፊት እግዚአብሔር ሆይ እኛን አስቀምጥ። አሜን። በዚህ ሰበብ እግዚአብሔር ሆይ በጌታ በኢየሱስ ስም ነገራችን እንዲስተካከል ጸልያለሁ። ጌታ ሆይ what's our benefit? ምንድነው ጥቅማችን? ጌታ ሆይ ይሄ ነውጥ ምንድነው ይዞልን የመጣው ለውጥ? ጌታ ሆይ እስራኤላውያን ከግብፅ አገር እኮ ዝም ብለው ወጥተው አልሄዱም። ሞገስ ሰጣቸውና በዝብዘው እኮ ነው የሄዱት። በናዝሬቱ በኢየሱስ ስም ይሄ ማዕበል ወጀብ እግዚአብሔር ሆይ አንድ ጥሩ ነገር ይዞልን እንዲመጣ በኢየሱስ ክርስቶስ ስም ጸልያለሁ። አድቫንቴጅ ይሁንልን በኢየሱስ ስም። አድቫንቴጅ ይሁንልን በኢየሱስ ስም። ሁሉ ለአንተ እናመሰግናለን። በዚህ ሰዓት ደግሞ ስለቀሰቀስከን ቃልህን ስለተናገርከ ኃይል ስለሆነ እናመሰግናለን። በጠላት መንደር ላይ ጃም ስለሆነ እግዚአብሔር ሆይ እንደፈለጉ ኔትወርካቸው ኮኔክሽናቸው በቃ ጃም ስለሆነ እንደፈለጉ መገናኘት ማውራት ስላልቻሉ
ስምህ ይባረክ። የእግዚአብሔር ኃይል ምድሪቱ ላይ ስለሆነ እናመሰግናለን። እግዚአብሔር አንድ ጊዜ ተናገረ፣ እኔም እሱም ብቻ ሰማሁ፣ ኃይል የእግዚአብሔር ነው ተብሎ ተጽፏል። እኛ ጌታዊ ያንን ድንፋታ ሁሉ አልሰማንም፣ አንተን ነው የሰማነው። ኃይል የእግዚአብሔር ነው። ኃይል ያንተ ነው የኔ ጌታ። ስምህ ይባረክ። በሰላም አውለን በኢየሱስ ክርስቶስ ስም አሜን። አሜን። እግዚአብሔር ይባርክ ሙሌ። እግዚአብሔር ዘመንን ይባርክ። ተባረክ። አሜን። ቴንክ ዩ። እሺ ፕሮግራማችንን ጨርሰናል። ብሬሽ ባርክ።